አዲስ ነገር ስለ እህታችን ቀጣይ ቪዲዮ እንስማና እስቲ ሌላኛውም 10 ቀን ሙሉ እህትህ ራሷን ስታ ሆስፒታል ሆና መዳሟ ምን ታድርጋት? ልትገላት ሞክራ ይሁን ከፎቅ ላይ ወርውራ ጥላት ይሁን ምን አርጋት እንደሆነ ሳታቅ ዝም ብላ 10 ቀን እንዴት ትቀመጣለህ? የሆነ ጊዜ በአንድ ዛሬ 15 ቀን በፊት አሟታል። የዛኔ ሆስፒታል ሄደው ከታከመች በኋላ ተሻለች። ወደ ቤት ገብተ ስራ መስራት ጀመረች ልጅቷ። እኔም እንደ የዛኔ አይነት አሁንም እሷ ገብተ ትወጣለች ብዬ አሰብኩኝ ነው የዛኔ። እሺ ትናንትና ሄደክ በአካል በአይነህ አየሃት እህትህን? ዛሬም ትላንትናው። እሺ እንዴት ናት ስታያት? ትላንትና ምንም ተስፋ የለም። አሁን ጭንቅላት መስራት ይቆማል አለን ዶክተሩ። እሺ ምን ሆና ነው ብለክ ዶክተሩን ጠየቅከው? አዎ እሱ ዶክተሩ ከጠየቁም በኋላ እኔም አላወቁም። እሷ ጭንቅላት ብቻ መስራት ባለች። እንግዲህ ሁላችንም እንደሰማነው ያችኛ እህታችን ፍትህ ሳታገኝ፣ ሌላኛውም ደግሞ ይኸው በአሰሪዋ ጭንቅላቷ ተፈንክቶ ሆስፒታል ገብታ ሆስፒታልም ከገባች በኋላ መዳሟ ዞር ብላ አይታት አታውቅም። ወንድሟ ያው በደንብ ቋንቋን የሚችል አይመስለኝም። ነገር ግን ምንም አትናገር አትጋገር፣ ብቻ በጣም ያሳዝናል። ስደት ያለን እህቶች እችኛው እህታችንም በፊት በወንድ ምክንያት ነው ብለው ተናግረዋሉ የሚባል ሰምተናል። አሁን ደግሞ ሆዷ ሁላ ተከፍቶ ይገኛል እየተባለ ነው። ግን ሌላኛው ወገን ቢጎዳ ማርያምን ሚዲያ ሁሉ ስለነሱ ያወራል። የኛ ልጆችስ ማን ነው ፊት የሚጠይቃላቸው? እህቷ ማታ በስነ ስርዓት አውርተን ተጫውተን የተለያየ ነው። ምንም የተለየ ነገር የለም። እንደገና ደግሞ ክሎሬክስ ጠጥታ ከዛን ደግሞ ራሷን አጠፋች ነው ያሉኝ። ክሎሬክስ የጠጣ ሰው እንዴት አድርጎ ራሱን ያጠፋል በማለት እህቷ እየተናገረች ነው። ሁሉም ሰው ከዚች እህታችን ጎን ቆሞ የእህታችን ፍትህ መጠየቅ አለበት። እንዲሁም ደግሞ ምርመራው መታወቅ አለበት። እንደዛ ከሆነ ምን ሆና ነው የሞተችው? እኔ በፊትም አልተዋጠለኝም። ባሏ አላገባሽም ስላላት ነው ራሷን የጠፋችው ተብለዋል። ነገር ግን ደግሞ እኔ አላገባሽም ስላላት እህታችን እራሷን የምታጠፋበት ምንም ምክንያት የለውም። ምክንያቱም አንድ ወንድ ቢሄድ አንድ ወንድ ይመጣል። ለዚህ ብላ ራሷን አጠፋች ብዬ በፊትም በሙሉ ልቤ አልተቀበልኩም። አሁን ደግሞ ሌላ ታሪክ እየተወራ ነው። ስለዚህ ሳውዲ ያለ ኤምባሲ ስለዚህ እህታችን ፍትህ መጠየቅ አለበት። ምርመራውም ግልጽ መሆን አለበት ብዬ አስባለሁ። እህቷን ከእህቷ ጎን ቆሞ የዚህ እህታችን መሞት ለምን እንደሆነ መጠየቅ አለበት ብዬ አስባለሁ። ወደዚህ ስንመለስም እንግዲህ እነ ሀቢባ ምናልባት በደንብ መናገር የሚችል ሆስፒታል ድረስ ሄዶ እችን እህታችን ኬዟ ምንድን ነው፣ ለምን እንደሞተ፣ ለምን እንደታመመች፣ ለምን ሆስፒታል እንደገባች መጠየቅ አለበት። ግን ወድቃ ነው ራሷ ተሰንጥቆ ነው ሆስፒታል የገባችው ነው የተባለ። ነገር ግን ደግሞ መዳሟ ሳትሆን አትቀርም ጭንቅላቷን የመታቻት ብሎም እየተወራ ነው። በጣም ያሳዝናል። ወንድሟ እንደምናገረው ዶክተሩ ምንም ተስፋ የላትም እናንተ አማራጭ ውሰዱ ብለውኛል ብሏል። ስለዚህ ባካችሁን እስኪ በየቤቱ ያላችሁ እህቶችም ራሳችሁን ጠብቁ። ምናልባት ገንዘብን በብዛት በእጃችሁ የምትይዙ ከሆነ አታስቀምጡ፣ ወደ ባንካችሁ ላኩ። እንዲሁም ደግሞ እጃችሁ ላይ ገንዘብ መኖሩንም ባታሳውቁ ጥሩ ነው። አይታወቅም። ምናልባት አንዳንድ እህቶች ብዙ ገንዘብ በእጃችሁ ላይ ትይዛላችሁ። ያንን ባዩ ቁጥር ምናልባት ክፉ ልብ ያላቸው ሰዎች ሊኖሩ ይችላሉ። የገዛ ገንዘባችሁ ዞሮ እናንተን ሊያጠቃ ስለሚችል ያላችሁትን ገንዘብ በተቻላችሁ መጠን
እንደዚህ አውጥታችሁ ባታወሩ ባታሳዩ፣ እንዲሁም ደግሞ ወደ ሀገራችሁ ብታስገቡ መልካም ነው። ዞሮ ዞሮ ጣላት